ደጋፊ የለ ጠላት ናቸው እንደዚህ አይነቶቹ ይዞ ጠፋ ለምን አያስረግዛትም ብሩኬ ምን አገባት እሷ አሽቃባጭ ናት እቺ ከዛ እዚህ ትመጣና አንተ አቃጣሪ እንትነ ምናምን ገረድ የገረድ ልጅ ልብ ተሰጠኝ እና ቤኪ ምን አልከኝ ወንድሜ አሁን ነው እንዴ መጣኸው የት ነበርክ ሃይሚ ጠፋች እኮ ትጥፋ ደህንነቷ ተጠብቆ ሊሆን ይችላል ይጠፋችሁ ማን ያውቃል ያለችበትን የሚያውቅ ሰው ያውቃል ያለችበትን የሚያውቅ ሰው ያውቃል አይደል ስለዚህ እንኳን ጠፋች እኔ ደስ ብሎኛል ወላሂ ደስ ብሎኛል ሃይሚ በመጥፋቱ አንደኛ ደስ ያለው ሰው እኔ ነኝ ወንድም ያገባል እንዴ ወንድም እኮ እህትን ያገባ ቤተኛውም ሃይማኖት ቤተኛውም ዘር ጎሳ ምናምን ብሔረሰብ እህት ያመሰግናሉ ቤተኛው ማህበረሰብ ወንድም እህትን አያገባም እንደ አንበሳ ሊፈልግ ሲመጣ እንደዚህ ምናምን ሲነካካው ብሩኬን ካያችሁት ያ ሸፋፋ እንደዚህ ምናምን ሲወጣጠር ሲያጓራ ምናምን ለራሱ እኮ ከአንድ ሴት ጋር ተቆጥቦ መቀመጥ ያቃተው ሰውዬ ነው እኮ እዚህ መጥቶ የእህቱ ጠባቂ ጠበቃ ጉረኛ ፈሳም አክብሮት ነው በነገራችን ላይ አማቻቹን ወይንም ሶዳ የሚባል ነገር አለ በኦሮምኛ ከሶዳ ጋር ተከባበር ከአማች ጋር ተከባበር የሚባል ነገር አክብሮት ነው እንጂ ዛሬ በኩርኩም መጥቶ ተቅማጥ በተቅማጥ ነው የሚያደርገው ፈስ በፈስ ያደርገዋል እንደኔ ኃይለኛ ነው ብሩኬ ታውቃላችሁ አይደል እኔ አሁን አደገኛ ነኝ አይደል ብሩኬ እንደኔ አደገኛ ነው አይንህን ነው የሚል አስቀድሙ እንደዚህ ዝም በል አልልም ባክሽ ውጪ አንቺ ራስ ዝም በይ ለማንኛውም ተውቶ በልበል የምትሉ ሰዎች ችግር ውስጥ ከቱታላችሁ ልጁ እኛ በጣም አደገኞች ነን በጣም እኛ ለምሳሌ እኔ ማታለው ፍፄ ይማታል እንደምታውቁት ነው ብሩኬ ደግሞ አጋዥ አይፈልግም ይማታል 1 ሚኒት ቱጋ ነበረች ሚውት እንዴት ነበር ማረግ ወይኔ በቃ ማድረጊያውን አላቆም ሚውት ማድረግ አቋሉ እንደዚህ ስነካ ከቲክቶክ ግን ዩቲዩብ ይሻላል ዩቲዩብ እንደፈለክ ትሆናለህ የልብህን ነው የምትናገረው የልባችሁን ነው የምታደርሱት ከብሩኬ የተሻለ ሊደራት ነው ምን ይባላል አሁን ከብሩኬ የተሻለ ሊደራት ነው ሲጀመር እኮ እሱ አድሜው ብሩኬ ከብሩኬ የተሻለ ሊደራት ነው በምንድን ነው በሀብት ነው ከብሩኬ የተሻለ ሰው ኤፍሬም ሚድራት በሀብት ከሆነ ሃይሚ ገንዘብ አትፈልግም ገንዘብ ትፈልጋለች ብለሽ ከሆነ በእውቀት ከሆነ እንደራሱ አይነት ማህይብ ፈልጎ ሊያጋባት ይችላል ኮፍያ ሲሰጠኝ አፊን ዘጋለሁ እንደሱ ኤፍሬም እንደራሱ አይነት ጀዝባ ደንቆሮ አመቶ ሊያጋባት ይችላል እሷ ደግሞ እቃናት እንዴ ወስዶ የሚያጋባት እሱ ምን አገባው በሷ ህይወት ማይሲስ መጣች ደህና ነሽ እህቴ እንዴት ነሽ እና ከሱ የተሻለ ሰው አያውቅም እሱ ራሱ እንደራሱ አይነት ሰው ሊድራት ከሆነ ደግሞ እሷ ለራሱ አታንስምና በገንዘብም ይሁን በአስተሳሰብ ይሁን ሃይሚ ከኤፍሬም ስለምትሻል ኤፍሬም ባናት ተዘቅዘቅ እንደፈለክ መገለባበት ትችላለህ አንተ ተቅማጣም ቅዘና ፈሪ የወንድ አልጫ እንደ ወንድ ልጅ ዛሬ ቤት ሄደ ብሩኬ ላይ ሰለፎከርክ እንደዚህ ምናምን ሰላልክ አይደለም ጠፍጥፎ ያስወጣሃል እጅህን ሰብሮልሃል እግርህን ይደግምልሃል መሽኛህን ይቆርጥልሃል ገና ምንም አታመጣም ለማንኛውም ፋሚሊዎች አሁን እኔ ሰለ ኤፍሬም አታስወሩኝ እኔ ይቅርብኝና ጓደኛው ማለት ያው የማሂ ወንድም አንዋር
አንዋር የምትባለው ዛሬ በቪዲዮ መታልና ጓደኛ ነው። ከምንም በላይ አንዋርና ኤፍሬም በጣም ጓደኛ ናቸው። ልክ እኔና ብሩኬ ፍፄ ምናምን እንደሚባለው ጓደኛ አለን አይደል? እንደዛ ጓደኛ ናቸውና አንዋር ከቻልክ ምከረው ኤፍሬምን። እንትን ነው በጸባይ ነው የሚያዋጣው ነገሩን ማጋጋል ሳይሆን በሰላም መፍታት ይሻላል። እና እስከዛሬ 1 ዓመት 2 ዓመት ሃይሚንና ብሩኬ ቼክ የማያደርግ ሰውዬ ዛሬ ከመሬት ተነስቶ አደገኛ ሆኖ ዳምፕል ቤት ብረት ሰርቶ ነው መሰለኝ አስፍቶ የሚመጣበት ምክንያት አልገባኝም። ብቻ ለማንኛውም ኤፍሬም ወንድሜ ተከበር እና አርፈህ ተቀመጥ። አንዋርም ምከረው፣ ደግፈ ሳይሆን ሚዛናዊ ሆነ። ብጠፋም ትጥፋ። እስከዛሬ ኬት ፈልገሃት ነው አንተ ዛሬ መተህ ወንድ አንበሳ ምትሆነው? እና ብሩኬ ደግሞ እኮ ይዟት እንኳን ቢጠፋ አይጎዳትም እኮ አይደል? ይጎዳታል እንዴ? አብርሃም እኮ ሩታን ይዞ ጠፍቶ አልጎዳትም። እንደውም አንድ ልጅ አወጣባት ከሆዷ ውስጥ፣ አልጎዳትም። አሁን ልጅ አላቸው። ቢጣሉ ቢከሻከሹ ቢደባደቡ ቢያንስ ልጅ አላቸው። ማን ያውቃል? ብሩኬም ልጅ ሊኖረው ይችላል አይደል? ስለዚህ አንተ ሸለፈታም ሰውዬ ላርጎ ጠብጣቢ ከልጆቹ ህይወት ውጣና የራስህን ህይወት ኑር። እዛ በራስህ መንገድ ኑር። ደግሞ እኔ ሊሰርበኝ ባለፈው የሆነ ቪዲዮ ቀርጾ ሀሰን ውሻ ምናምን ብሎ ፖሰተ። እኔ አሁን ምኔ ነው ውሻ? እኔን የመሰልኩ ሸበላ እንደዚህ ይህን የመሰልኩ ሰውዬ ምኔ ነው? እኔ አሁን ውሻ የምመስለው ሚል ውሻ መጣና ኢንስታግራም ላይ ስቶሪ ያደረገ እኔ ሊሰርበኝ። ስለዚህ በቃ ባልና ሚስት አይጎዳዳም። አዎ ጓደኛን እኮ አይጎዳም። ወንድም ይሁን ሴት የሚዋደድ ሰው አይጎዳዳም። አንተ ልትጎዳት ነው፣ ከአንተ የተሻለ እሱ ሊያኖራት ነው። ሀሰን እስቲክፋር አድርግ። በቃሽ ትቻለሁ። በቃ እኔ እኮ አይደለሁኝም እኮ ያወራሁት እኮ እናንተ እኮ ናችሁ የምታስወሪ። እኛ ቤተሰብ መሀል አንገባም። እኔም አልገባም እኮ ቤተሰብ መሀል። ግን ምገባው እንዴት ነው? ብሩኬ እኔ ቤተሰብ ነው። ገባችሁ? ቤተሰብ መሀል እኔ አሁን ሀሰን አያገባህም ካላችሁኝ እኔ ከዛ ሀገር 130 ኪሎ ሜትር ከቡታጀራ አዲስ አበባ ስገባ ከዛ ከቤት ስወጣ የኔም እናት የብሩኬም እናት ሂዱ አዲስ አበባ እንዳትለያዩ እንዳትጣሉ እናንተ ወንድማማቾች ናችሁ ብለው እኛ እዛ ተመርቀን መተን እዚህ መተህ አንተ ቤተሰብ አይደለህም አያገባህም ውጣ ከነሱ ህይወት ካላችሁኝ ብሩኬ ይምጣና ሀሰን አያገባውም እንዴ ሰላንተ ህይወት ብላችሁ ጠይቁት። እውነትም አያገባውም ካለ እኔ ግን ያገባኛል እሱም አይደለም። ስለዚህ ኤፍሬምም አያገባውም ማለት ነው። ኤፍሬም የሃይሚ ወንድም ስለሆነ ሀሰን የብሩኬ ወንድም ስለሆነ እሱ የሚሰድበው ከሆነ ሀሰን ደግሞ ይረግጠዋል ማለት ነው። እሱ ከሱ ጋር መደባደብ ከፈለገ ሀሰን ደግሞ እሱ ፈስ በፈስ ያደርገዋል ማለት ነው። ተግባባን ፋሚሊዎች? አዎ እህቴ ልክ ነሽ። አዎ ሁሉም ሰው ከሃይሚና ከብሩኬ ህይወት መውጣት አለበት። አዎ ራሳቸው እኔም እኮ ሁሌ የምለው ይሄንን እኮ ነው። እኔ ባለፈው ከፍፄ ጋር የተጣላሁት ለምንድን ነው? የሆነች ወንድ ሴትዮ ይዞ ሲመጣ አያገባህም ውጣ፣ ራሳቸው ህይወታቸውን ራሳቸው ይመራሉ አይመለከትህም አልኩትኝ። ከዛ ተጣላንና ከዛ ቆይቶ ራሱ ሲገባው ራሱ ሲታረጉ ሰላም ሆነ። ይህ ማለት ደግሞ አሁን ይሄ ኤፍሬም የሚባል ሸለፈታም ሸፋፋ ኬት እንደመጣ አላውቅም ይዛት ጠፋ። ለምን ይዟት መጥፋት አረ ዱባይ ይዟት ሲሄድ እኮ አልተናገረም እኮ። ዱባይ እኮ እዛ አብረው ሲሆኑ የት ነው ሐረር ሃይሚና ብሩኬ ሐረር ሄደዋል አይደል? ከዚህ በፊት ሐዋሳ አብረን ሄደናል። ስንት ሀገር ስንሄድ ያልነበረ ወንዱ አንበሳው ዛሬ ግን እዚህ መጥቶ ወንድ ይቃጠዋል።
የት ነው የደበካት? ሽንት ቤት ከተሃት ነው? ሻወር ቤት ነው የገባችው? ስለዚህ ሰውዬ ውጣ፣ የራስህን ህይወት ኑር፣ የራስህን ስራ። እዛ ዩቲዩብ ላይ እየመጣ አትጨቃጨቅ። ልጆቹ እየሰሩ ነው፣ በቃ የራሳቸውን ህይወት ይኑሩበት። እዛ ላይፍህን ሴታተህ ደግሞ ከሆነ ፈልግ እዛ ጅል የሆንክ ልጅ አሁን የሰደብሽኝ ሴትዮ እሰድብሽና ማለት ነው ይደርሳል። ምሰድብሽ ስድብ ደግሞ ጸዴ ስድብ ነው። ማነው ስድብ አልኩኝ? እርግማን ነው። ቀጥታ ነው የሚደርሰው። ስለዚህ ድጋሚ እንዳጽፊሽ እኔን እንዳትናገሪ። ገባሽ አይደል? እኔ ጸባይኛ ምንም ማልናገር አይናፋር ልጅ ነኝ። እሺ እህቴ ቴንኪዩ። እኔ አልሳደብ፣ አንቺም እንዳትሳደቢ። ጠቅ አድርጊውና ይሳደባል ተብለሽ ከሆነ እኔ አልሳደብ። ሀሰን ግን መቼ ነው ከብሩኬ ነው የሚለው ከብሩኬ ህይወት የምትወጡት? የቡታጀራ ልጆች ልጁ ህይወቱን ይኑርበት እና ማን ነው አይኑርበት ያለው? ምንድን ነው የምትለው? እቺ ደግሞ ከኔ የመጣችሁ እቺ ደግሞ እና ስለምንድን ነው እያወራሁ ያለሁት አሁን እዚህ ጋር? አሁን እኮ እኔ እያወራሁ ያለሁት ስለ ብሩኬ ህይወት እኮ ነው። ይውጣና የራሱን ህይወት ይኑር ኤፍሬም እያልኩ ደንቆሮ ነች እንዴ? እቺ ደንቆሮ ነሽ እንዴ አንቺ? ማወራው እኮ ስለሱ ነው። የራሱን ህይወት ይኑርበት ተውት። ወይንስ እዚህ የተቆራረጠ ቪዲዮ እያየሽ ነው የምትመጪው? መቼ ነው እኔ ብሩኬ ህይወቱን አይኑርበት ብዬ ማላውቀው? አንቺ ኤርገንዶም ሴቲቱ ያማታል እንዴ? እቺ የፍየል ወተት የሆንሽ ሴትዮ፣ የፍየል ወተት እኮ የጠጣ ሰው እንደዚህ ነው የሚያደርገው። እኛ የምናውቀው ወተት እኮ የበሬ ነው፣ የላም ነው፣ በሬ ነው፣ ሴት በሬ ነው፣ ላም ነው፣ በሬ ነው። በቃ ለማንኛውም የግመል ወተት፣ የበሬ ወተት ምናምን፣ የፍየልና ምንድን ነው የበግ ወተት የሚጠጣ ሰው እንደዚህ ነው የሚያወራው። አንተ ጀለቢያ አገዛልኝም ይላል። ጭራሽ ታናሽ ወንድሜ ነው። ጀለቢያ አገዛልኝም ወይ ምን ያደርግልሃል? ጀለቢያ ለአንተ አንተ እኮ አትሰግድም ወንድሜ። ትገባለህ ሀብቴ ከገባህና የምናወራው ነገር አለ። ላክልኝ፣ አስገባሃለሁ። ማን ነው ኑር? ጀለቢያ ምን ያደርግልሃል? አንተ እኮ አትሰግድም። አሁን ጀለቢያ እኮ የሚሰግድ ሰው ነው ጀለቢያ የሚገዛለት። አንተ አትሰግድም እኮ። ጀለቢያውን አርገኸው ልሸቅልበት ነው? ምን ልታረገው ነው? አሉ ደግሞ የሃይሚን ፕሮፋይል አድርገው የኤፍሬም እዛ ኤፍሬምን የሚተባበሩ አሉ። ከየት እንደመጡ የማይታወቁ ልጆች አሉ። ደግሞ ምንድን ነው የምትመክሩት ልጁን? እዚህ እየመጣች አሁን እኔ ጋር ነገር ታቀሳስርና እዛ ሄዳ ሀሰን እኮ እንዲህ ብሎ እኮ ሰድበዋል ብለው ይነግሩታል። ኤፍሬም ሲጀመር ይሄኔ በሎካል አካውንት ቁጭ ብሎ እያየኝ ነው። እዚህ ጋር ቁጭ ብሎ እንዴት ይናገረኛል? እኔ ወንዱን እያለ ነው እዚህ ጋር ቁጭ ብሎ እኔን እንዴት ይናገረኛል? ቢገባ እኮ እዚህ አምጡ ነው ማመጣበት። አራስ ነው ማረገው፣ የወንድ አራስ አረገው። አስተኝቼ ሙቃ ጠጣዋለሁ። አይገባም። እዚህ ልብ የለውም። ከፈለግሽ እዚህ ጋር ከምትሳደቢ ለኤፍሬም ሼር አድርጊለትና ሀሰን እየሰደበህ ነው፣ ወንድ ከሆንክ ናገባ በይው። እዚህ ጋር አፍ የምታወራው ነገር ካለ ናና አውራ ብለሽ ሂጂና ጻፊለት፣ ወይ ቁጥሩ ካለሽ ደውይለት፣ ሼር አድርጊለት።
ሌላ ወሬ ከምታወሪ እዚህ ቁጭ ብለሽ እከካም እኔ እከካም። አረ ገላይ የምታጠበው ገላይን ላሳይሽ አውልቄ፣ ከዛ አንቺም ታወልቂያለሽ። እንትያየ እስኪ ጡት ለማየት አይደለም። አንቺም ልብስሽን አውልቂ፣ እኔም ላውልቅ። ማን ነው እከካም? እንትያያለን። አስገባሻለሁ። የኤፍሬም በግ የታለች? አንቺ የኤፍሬም ጭራ ቡቹላ፣ የኤፍሬምን ፈስ የለመድሽ ሴትዮ ነይ። ይኸው አንድ ቁጥር ጻፊ አስገባሻለሁ። ከዛ በኋላ እኔም አወልቃለሁ፣ አንቺም ታወልቂያለሽ። ማን እከክ እንዳለበት እናያለን። አንተ ባለጌ አሁን በቃ እኔ ትቻለሁ። በቃ አሁን አመት በዓል ደርሷል እና ድሮ አመት በዓል ሲደርስ ልብስ ካልተገዛልን ብላችሁ የምታለቅሱ ሰዎች ነበራችሁ። አንድ ቁጥር ጻፉ ከነበራችሁ። አመት በዓል ደርሷል፣ አዲስ ጫማ ይገዛልኝ፣ አዲስ ጃኬት ይገዛልኝ ብላችሁ ያለቃቀሳችሁ ሰዎች አንድ ቁጥር ጻፉ። ይህ ሁሉ ሰው በአመት በዓል